እንደምን አደራችሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። የእግዚአብሔር አምላካችን ስም የተባረከ ይሁን። እንደገና እግዚአብሔር ደግሞ ምሕረትና ቸርነቱን አብዝቶልን በሕይወት እንድንገናኝ ከሱ የተነሳ ስለሆነ ሁሉን ነገር እግዚአብሔር ስለፈቀደ እንደሆነ ሁልጊዜ ልናስብ ይገባል። እስትንፋስና ሕይወታችንን የያዘ ጌታ ስለሆነ ሁልጊዜ እንድናስብ ጸጋውን ያብዛልን። የጀመርነው ስለ መንፈስ ቅዱስ እየተማርነ ያለውን ትምህርት ነው የምንቀጥለው። ስለዚህ ዛሬም እንደ ጌታ ፍቃድ እሱን ቶሎ ብለን በኋላም ሌላ ፕሮግራም ስላለ እንትን እናደርጋለን። ሁላችንም እንቆምና ገላትያ ምዕራፍ 5 ላይ እናወጣለን። ከቁጥር 16 ጀምሮ ነው የማነበው። በደንብ ልብ ብላችሁ እንድታዩ ምን አይነት ፍሬ ነው እያፈራን። ስለ ዛሬ የምንነጋገረው በመንፈስ ቅዱስ የተሞላ ሰው ኢየሱስ ያለው ሰው ማፍራት ያለበት አለና ስለዚህ በደንብ እንዲገባን እግዚአብሔር ጸጋውን ይስጠን። እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና ወይም ይቃወማልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁም። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ መዋርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን እንግዲህ ዛሬ የምንማረው ቁጥር 22 ላይ በደንብ ተመልከቱ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት። በመንፈስ ብትኖሩ በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳን እየተቀናናን በከንቱ አንመካ ይላል። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ስለ ብዙ ምሕረት እናመሰግንሃለን። ስለነበረን የአምልኮ ጊዜ እግዚአብሔር አምላካችን ሆይ ስለነበረን የጸሎት ጊዜ ከማለዳ ጀምሮ ጌታ እግዚአብሔር አምላክ ሆይ በነበሩ ፕሮግራሞች ሁሉ መልካምነት ስለነበር እናመሰግንሃለን። አሁንም በዚህ ሕንጻ ስር የሚሆኑትን ፕሮግራሞች ሁሉ በእጆችህ አሳልፈን ሰጠን። እግዚአብሔር አባታችንና አምላካችን ሆይ በእውነት ጌታ እግዚአብሔር የዘላለም አምላክ ባልተለወጥንበት እግዚአብሔር ሆይ በምንቸገርበት ነገር ራሳችንን ባንተ መነጽር አይተን እግዚአብሔር የዘላለም አምላክ ወደ አንተ ሐሳብ እግዚአብሔር አምላክ ሆይ እንድንገባ ጥበብና ማስተዋል እንድሰጠን እንጸልያለሁ። እግዚአብሔር የዘላለም አምላክና አባት ሆይ መንፈሳዊ ፍሬ እግዚአብሔር ሆይ በቤት መታየት እያቃተ ነው። የጽድቅ ፍሬ እግዚአብሔር ሆይ በቤት እየጠፋ ነው፣ በሕይወታችን እየጠፋ ነው። እግዚአብሔር አምላካችንና አባታችን ሆይ ልዩነት የሚያመጣው ይሄ ነውና በኢየሱስ ክርስቶስ ስም በዚህ ጥበብ በዚህ ዕውቀት እንድትባርከን እንጸልያለን። ሁሉ ጊዜ መንፈስ ሕይወታችንን ይግዛው። እግዚአብሔር አባትና አምላክ ሆይ እነሆ ወደ እያንዳንዳችን በመንፈስ ቅዱስ እግዚአብሔር ሆይ መገለጥና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ አሁን ባነበብኩላችሁ ገላትያ ምዕራፍ 5 ላይ ስትመለከቱ 9 ነገሮች ነው የሚያነሳው። በዚህ ውስጥ 9 እያንዳንዳቸው ያሉ የጸጋ ስጦታ ራሱ የመንፈስ ፍሬዎችን የሚያነሳቸው አሉ። በኋላ እንመጣባቸዋለን እና ሲጀምር ካያችሁት ሥጋንና መንፈስን ራሱ አወዳድሮ ነው የሚያቀርበው። ነገር ግን እላለሁ በመንፈስ ተመላለሱ ብሎ ነው እና እዚህ ቦታ ላይ ስትመለከቱ 3 ዋና ነገሮች ያነሳል።
የገላትያ ምዕራፍ 5 በተለይ አንድ ሰው ራሱን ኢቫሉዌት የሚያደርግበት በቃ መንፈሳዊ ነገር መጽሐፌም ላይ ጽፌዋለሁ። ምክንያቱም እንደ ክርስቲያን ራሱን ኢቫሉዌት የማያደርግ ሰው ከሆነ የሚሰራውንም አያውቅም። እያጠፋም የሰራ ሊመስለው ይችላል። ህይወታችንን ትክክል ሳይሆንም ትክክል የሆነን ሊመስልን ይችላል። እና እዚህ ቦታ ላይ ራሱ አሁን ካነሳውላችሁ የመጀመሪያው ምንድነው የሚለው? በመንፈስ ምን በሉ ይላል? ተመላለሱ። አያችሁ? አሁን ብዙ ጊዜ ያንን ብዙዎቹ አማኞች ህይወት ውስጥ ይታያል። በቃ ወደ ጌታ እንመጣለን፣ በቃ እንጠመቃለን፣ ከዛ በኋላ ወደ አገልግሎት እንገባለን። ጸጋ ስጦታ ራሱ ወደ ህይወታችን ራሱ አንዳንድ ነገሮች ይጀምራሉ። ራሱ ምን ማለት እንጀምራለን? ወዲያው ወይ በልሳኖች መናገር እንጀምራለን። ሁሉ ነገር ያለቀ ነው የሚመስለን ነው። እዚሁ ገላትያ ምዕራፍ ራሱ 3 ቁጥር 1 ላይ ስትመለከቱ በመንፈስ ጀምራችሁ በስጋ የሚጨርሱ ይላል። በመንፈስ መመላለስ ጀምረው በስጋ የሚጨርሱ ሰዎች ሊኖሩ ይችላሉ። የስጋ ፍሬ ደግሞ አይታችኋል። የእግዚአብሔርን መንግስት ምን አይልም ይላል? አይወርስም ነው የሚለው። አይወርስም። ዛሬ እኮ ታውቃላችሁ ብዙ ኢትዮጵያ ውስጥ እንደው በመጽሐፍ ሁሉ ጽፎ ክርክር አላሉ። ራሱ መዝፈን ኃጢአት ነው አይደለም? ይሄው እዚህ ቦታ ላይ ምን ይላችኋል መሰላችሁ? ራሱ ዘፋኞች የእግዚአብሔርን መንግስት ምን አይሉም ይላል? አይወርሱም። የእግዚአብሔርን ቃል ነው እኛ ራሳችን ነው ማመን ያለብን። እንደገና ኢሳይያስ ራሱ 13 ራሱ 21 ስትመለከቱ አጋንንቶች ይዘፍናሉ ይላል። መጽሐፍ ቅዱስ ወይ ያለው አለኝ አንዱ። ያንን ጥቅስ ሳሳየው ደነገጠ። አጋንንቶች ይዘፍናሉ። አያችሁ? ለእግዚአብሔር ክብር አይደለም። ለእግዚአብሔር ክብር ነው ዝማሬ እኮ ለእግዚአብሔር ክብር ነው። ስለዚህ እዚሁ ስትመለከቱ የመጀመሪያው በመንፈስ ተመላልሰው በስጋ ሊጨርሱ የሚችሉ ሰዎች እንዳሉ ይነግረናል። ስለዚህ የመጀመሪያው ያንን መንፈሳዊ ነገር መመላለስ የጀመርኩትን እየሄድኩበት ነው ወይ የሚለው ማየት ይኖርብናል። ከዛ ቀጥሎ ቁጥር 18 ላይ ስትመለከቱ ደግሞ በመንፈስ ብትኖሩ ይላል። እንደገና ደግሞ መኖር እንጀምረዋለን። መመላለስ ብቻ ሳይሆን አያችሁ ስንናገረው ስናወራው ወይም ደግሞ አንዳንድ የልሳን ነገርም ስንል ወይም አንዳንድ ትንቢት ስንል ሰዎች መንፈሳዊ አድርገው ሊያዩን ይችላሉ። አሁን ያ በመንፈስ የምንመላለሰው ነገር ቁጥር 18 ደግሞ ብትኖሩ ይላል። አያችሁ በመንፈስ ምን ብትሉ ብትመሩ ይቅርታ መመራትን ሮሜ ምዕራፍ 8 ቁጥር 14 ላይ የእግዚአብሔር ልጆች በእግዚአብሔር መንፈስ ምን ይላሉ ይላል? ይመራሉ። የእግዚአብሔር ልጆች ከእግዚአብሔር ከተወለድነ በእግዚአብሔር መንፈስ ይመራሉ። ዛሬ እኮ ታውቃላችሁ ለእግዚአብሔር ቤት እኮ ትልቁ ችግር ምን እንደሆነ ታውቃላችሁ? ይሄ አገልግሎት እንልና ምን ይሆናል? ኮሚቴ ብቻ ይሆናል። በመንፈስ መመራት የሚለው ነገር ጥያቄ ውስጥ ራሱ እንዴ በመንፈስ እየተመራን የሚለው አይጠይቅም ሰው። መንፈስ ቅዱስ የሚወደውን ነገር እያረግን ነው? እግዚአብሔር የሚፈልገውን እያረግኩ ነው ያለው ወይስ ጊዜ ዝም ብሎ እየተቃጠለ ነው የሚለው አንጠይቅም ራሳችን። ከዛ መጨረሻው አሁን የሚገርማችሁ በመንፈስ መመራትም ጀምረን በመንፈስ መመላለስም ጀምረን በስጋ ልንጨርስ እንችላለን። ግን መጨረሻ ላይ ቁጥር 25 ላይ ያለው ደግሞ ተመልከቱ። ቁጥር 25 ላይ በመንፈስ ብትኖሩ ይላል። የነ ዳንኤል ህይወት ይሄ ነው። በመንፈስ የሚኖር ሰው ምድራዊ ጥቅም አይወስደውም። ምድራዊ ድሎት አይወስደውም። ምድራዊ ፌም አይወስደውም። በቃ ምንም ነገር አይወስደውም። ብዙ ነገር ራሱ ይኑረን በቃ የሚወስደን አይሆንም። ምክንያቱም መኖር ጀምረናል። በቃ እየኖር ነው ህይወት ሆኖልናል ማለት ነው። ስለዚህ ሁኔታዎች አይለውጡትም። አሁን ይሄን ስትመለከቱ በዚህ በገላትያ ምዕራፍ ራሱ 5 ላይ ያለው ትልቅ ራሱ የእግዚአብሔር መንፈስ ሆነ ብሎ ነው እዚህ ቦታ ላይ ያስቀመጠው የሥጋ ሥራ ምን እንደሚመስል እንደገና የመንፈስ ፍሬ ምን እንደሚመስል። ጌታችን ኢየሱስ ክርስቶስ
ብዙ ፍሬ ብታፈሩ አባቴ ምን ይላል አለ ይከበራል። ብዙ ፍሬ ብታፈሩ ነው አባቴ የሚከበረው። ማስተር ላይፍ የምትማሩ ብዙ የተማራችሁ ያን ጥቅስ በደንብ በአእምሯችሁ እንዴት ሜሞሪ ማድረግ እንዳለብን ተምረናል። በቃ እግዚአብሔር እንዲከብር ሰው ከፈለገ ፍሬ ማፍራት አለበት ራሱ። እንዳውም ደግሞ አሁን እዚህ በስጋ በመንፈስ ጀምሮ በስጋ እንደሚጨርሱት እንደ ገላትያ ሰዎች ሳይሆን የሚናገረው ያን ፍሬ ደግሞ የሚኖር መሆን አለበት ይላል። ፍሬያችሁ ብዙ ፍሬ ልታፈሩና ፍሬያችሁም ሊኖር ነው የሚለው የሚኖር። ይሄ ገላትያ ምዕራፍ 3 ላይ ያለው የሚገርማችሁ በእንግሊዝኛው ጋር ሄዳችሁ ስትመለከቱት ማን ነው ራሱ የዊችክራፍት መንፈስ ያረገባችሁ ነው የሚለው። ማን ነው እንደዚህ ያረገባችሁ? በመንፈስ ራሱ የተመላለሳችሁ ሰዎች አሁን ወደዚህ ውስጥ ወደ ክህደት ወደ ስጋዊ ነገር እንድትሄዱ ያረጋችሁ ማን ነው ይላል። ዛሬ ቤተክርስቲያን ትልቁ ችግር ወደዛ እየሄደች ያለችበት ዘመን ነው። በቃ ብዙ ነገር ወደ ስጋ እያመጣ ነው ያለ፣ ወደ እግዚአብሔር ወደማይፈልገው ነገር በህይወታችን ማለት ነው። በቃ እውነተኛ ሁልጊዜ አማኝ ከማንም በላይ ራሱን የሚመረምር ሰው ነው። በቃላችሁ ፍተሻ የሚፈራ ሌባ ብቻ ነው። ከሆሳና አገልግለን ስንመለስ ታደሳ ይሳም ምንለው መቼም አንድ ለወንጌል እብድ የሆነ አለና ሁልጊዜ ከ3 ጊዜ ሞት ያልመለጠ ማለት ነው። ኤሌክትሪክ ራሱ በደርግ ጊዜ ሲረሸን ኤሌክትሪክ የጠፋበት የዚህ አይነት እብድ የሆነ ሰው አለ። አሁንም እጀሳለሁ ሰር አገኘዋለሁ እና አሁን ለካ ሰው ባካችሁ ጫኑኝ አለ። የግል መኪና ነው ያዘኝ ግባ አለው። አይ ባክን እንትን እንዳትለን ራሱ እንዳያዘገየን በየቦታው ያቆመ ስንለው ግዴለ ለሚግባ መሰክርለታለሁ አለ። ምክንያቱም እሱ ልብሱንም ያለውን የሚሰጥ ነው። በጣም ኃይለኛ የወንጌል ልብ ያለው ሰው ነው። እብድ የሆነ ነው ለወንጌል። አሁን ያነሰው ለካ ያዘው ሌላ ራሱ ደብቆ የያዘው ነገር እኛን ጭምር የሚያስይዝ ነው። መጨረሻ ላይ 2 ፍተሻ አዲስ አበባ ራሱ ስንደርስ ኃይለኛ ፍተሻ እንትን ሲል እቃውን ማውጣት ሲጀምሩ ምናምን ጠፋ ያለነው እኛ ተያዝን። ምክንያቱም ሌባ ብቻ ነው ፍተሻ የሚፈራው። እሱ ፍተሻውን ፈርቶ ጠፍቷል። እኛ ደግሞ ነገሩን ያላወቀን ተያዝን። አሁን እናንተም ተፈተሹ ተባልን። ከዛ በኋላ በቃ ልብሳችንን እናስወለቁ፣ የያዝነውን ሁሉ አዩ። መጽሐፍ ቅዱስ ነው የያዝነው። እንደገናም ደግሞ ስናስተምርበት የነበረ ትምህርት ነው ያለው። ቢያዩ አንድ ሰው የጫነው ሰው ነበር። ሰውየው ጠፋል ናቸው። እማታውቁ ሰው ለምን ጫናቸዋል? በቃ እርዱን ሲል እኛ እርዳታ ብለን ነው። ይሄን ያመጣው ለምንድን ነው? ፍተሻ የሚፈራ ሌባ ብቻ ነው። ስለዚህ ክርስቲያን ራሱን ነው ኢቫሉዌት ማድረግ ያለበት። እዛ ማኔጅመንት የምትሰሩ ሰዎች አይታችኋል። በአመቱ መጨረሻ ሰራተኞቹ ምን ታደርጋላችሁ? ብዙ ስልክ የሚያወራ ከሆነ መጀመሪያ ቤት አንተ ጥሩ ስራ ነው በሰዓት ትገኛለህ ምናምን ትሉና ግን ከገባ በኋላ ብዙ ጊዜ መጨረሻው ላይ ምን ትሉታላችሁ? እንደ ዮሐንስ ራእይ ጊዜውን የምታጠፋው በስልክ ነው። ይገርመኛል። እኔ በዛን ዘመን የሚጨመረው ገንዘብ ስለዚህ በቃ የሚጨመር ለ10 ሳንቲም ነው። በቃ የሱን ጉርለት የምታሳዩበቱ መጨረሻ ላይ አመቱ ሲያልቅ ኢቫሉዌት ስታደርጉት ነው። እና መንፈሳዊ ነገር ዛሬ እንድናየው የምፈልገው አሁን እሱ ተመልከቱ። እንግዲህ ወደ ትምህርቱ ልምጣ። ገላትያ ምዕራፍ 5 ቁጥር 22 ላይ አሁን እነዚህን 9 ነገሮች ተመልከቱ። ፍቅር የመጀመሪያው ነው፣ ደስታ ሁለተኛው ነው፣ ሰላም ሶስተኛው ነው፣ ትዕግስት አራተኛው ነው፣ ቸርነት አምስተኛው ነው፣ በጎነት ስድስተኛው ነው፣ እምነት ሰባተኛው ነው፣ የዋሃት ስምንተኛው ነው፣ ራስን መግዛት ዘጠነኛው ነው። እንግዲህ ተመልከቱ እነዚህ እያንዳንዳቸው ስትመለከቱ ፍቅር የመጀመሪያ የዳነ ሰው በህይወቱ መጀመሪያ ራሱ የሚታየው ምንድነው? የመጀመሪያው
ከእግዚአብሔር ስለተወለደ እግዚአብሔርን የመውደድ ፍቅር አለ። ድሮ ምንም ስለ እግዚአብሔርን በርቀት መፍራት እግዚአብሔርን በስም የሚያውቀው የእግዚአብሔር ፍቅር በውስጡ ይሆናል። በዛ ፍቅር ሌሎቹንም መውደድ እንችላለን። በቃ ሌሎቹንም ለመውደድ የሚኖረን ኃይል ያነ ነው። ማቴዎስ 22 ቁጥር 37 ላይ ስትመለከቱ የእግዚአብሔር ቃል ራሱ እግዚአብሔር አምላክን ብሎ በፍጹም ልብህ በፍጹም ነፍስህ በፍጹም ኃይል እግዚአብሔር አምላክን ውደድ ይልና ከዛም ባልንጀራህን እንደራስህ ምን በል ውደድ ይላል። አያችሁ እግዚአብሔርን የምንወድበት ፍቅር በውስጣችን የሚገባው ጌታ ኢየሱስ ክርስቶስን ስናውቅ ነው። አለበለዚያ እግዚአብሔርን እወደዋለሁ የሚሉ ሰዎች አይደለም፣ እውነት አይደለም። የሚወድ ሰው ሕይወቱን ይሰጣል። የማትወደውን ሰው ያገባች ሴት አይቻት አላውቅም። ምናልባት ወንድ አንዳንድ ጊዜ ስጋ ፍላጎትም ስላለው ሳይወድም ሊያገባ ይችላል። ሴት ግን ሳትወድ ልታገባ ይችላል። ስለዚህ ልጅ ሕፃን በሚወለድበት ሰዓት መጀመሪያ ከራሱ ከማህፀን እንደወጣ ወዲያውኑ ወደ እናቱ ጡት ነው። ማን ነገረው? በቃ ተወለደ። ስለዚህ መወለዳችን ከመንፈስ መወለዳችን መንፈሳዊ ጥማት በውስጣችን ይመጣል። እኛ አይደለንም፣ መንፈስ ቅዱስ ራሱ ይፈጥረዋል። ያንን እኔ መጀመሪያ ራሱ የእግዚአብሔርን ቃል 3 ጊዜ ተነስቼ ተቀበልኩና አልለወጣልኩኝ። እኔ መሰለኝ ልክ አንድ ጊዜ ራሱ የራስ ምታክኒን ሲወስዱ ለጊዜው ዞር እንደሚል ዞር የሚል መሰለኝ ያው ነኝ። ከዛ በኋላ ይሄ ነገር ችግር አለ እንዲያልኩና እጄ አንድ ወንጌላዊና አንድ ቄስ ጠየቁ ማለት ነው። እንደውም ስላሳሰበኝ አእምሮዬም ተጨነቀ። ይሄ ነገር ምንድነው? እንደዛው እንደሆነው ነው እንዴ ለውጥ የሚሉት የት አለ አልኩኝ። እኔ ወዲያው ነው የጠበቅኩት። አሁን ከዛ በኋላ ለካ ስሜታዊ ሆኜ ነበር ስነሳይ ነበር። ለዚህ ነው አንዳንድ ጊዜ ጥሪ ሳረግ እግዚአብሔር ቤት መሆን ወይም ደግሞ ጌታን በትክክል በልቡ የተቀበለ ሰው ለውጥ መምጣት አለበት ብለው ፐርፐዝሊ ነው። በራሴ ስላየው 3 ጊዜ ቆሜ አልተለወጥኩም። መጨረሻ ዘፍጥረት ምዕራፍ 2 ቁጥር 7 ሳነብ ነው ኃጢአቴ በሙሉ ታየ። የሰራሁት ኃጢአት አንድ ሳይቀር የታየኝ ከልጅነት ጀምሮ ያለው አስታወስኩት። እንባዬ ወረደ። የሚገርማችሁ ከዛ ጊዜ ጀምሮ እግዚአብሔርን መውደድ የእግዚአብሔርን ቃል መውደድ በውስጥ የገባ በቃ የእግዚአብሔርን ቃል ቅድም ፓስተር ኤልያስ ሲናገር እንደነበር አሁን ዴይሊ በመናነበው እንኳን ሳነብ አንዳንድ ቦታ ላይ እንባዬ ይሄዳል። ያንን የት መጣ? መንፈስ ቅዱስ በእናንተ ውስጥ ራሱ ያንን ፍቅር የሚሰጣችሁ እግዚአብሔር ነው። ራሳችሁ አታመጡትም። ራሳችን ምን እናመጣዋል? ሮሜ 5:5 ላይ የእግዚአብሔር መንፈስ ይላል። አያችሁ የእግዚአብሔር መንፈስ በልባችን በመንፈስ ቅዱስ ምን ስላለ ስለፈሰሰ ተስፋው አያሳፍርም ይላል። በልባችን ውስጥ ሲያፈሰው እግዚአብሔር የእግዚአብሔር ስም የተመሰገነ ይሁን። በውስጣችን የእግዚአብሔርን ፍቅር ሲያፈሰው በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ምን ስላለ ስለፈሰሰ ተስፋው ምን አይልም አያሳፍርም። የእግዚአብሔር ስም የተባረከ ይሁን። አንደኛ ዮሐንስ ምዕራፍ 4 ቁጥር 16 በደንብ ይሄን እባካችሁ በቃ በአእምሮአችሁ ብቻ ሳይሆን በነፍስ በስጋችሁ በአእምሮአችሁ ሁሉ አስቀምጡት። ጥቅሱ በቃ ምን እንደሚል ይግባን። ያን በቃ ፍቅር የሚለው ነገር ምን እንደሆነ ምክንያቱም በጣም አሁን እንደ ወንጌላውያን አብያተ ክርስቲያናት ፍቅር የሚለው የንካ መንካ እየሆነ ነው። አሁን እኮ ቅድም እነዛ የሥጋ ሥራ የተናገርኳቸው እግዚአብሔር ቤት አሁን የለም እንዴ? በሙሉ ምናልባት ከጥቂቶቹ በስተቀር በእግዚአብሔር ቤት እየተከሰተ ያለ ነው። እንደ ኖርማል እየሆነ የመጣ ነው። ተመልከቱ። እኛም ይላል እግዚአብሔር ለኛ ያለውን ፍቅር ምን ብለናል? አውቀናል። ማወቅ ብቻ አይደለም። ተመልከቱ። አምነን ማን ይላል? ዕውቀታችን ከእምነት ጋር ነው።
ከዛ በኋላ እግዚአብሔር ፍቅር ነው ይልና በፍቅር የሚኖር በእግዚአብሔር ምን ይላል? እግዚአብሔር እንደገና በእርሱ ምን ይልበታል? መኖሪያ ሆኖ። እግዚአብሔር ይወደኝ ይሆን የሚል ጥያቄ አይፈጠርብንም። ምንም ሐዘን ይግጠማችሁ፣ ተስፋ የሚያስቆርጥ ነገር ይግጠማችሁ፣ እግዚአብሔር ይወደኛል ይጠላኛል መወደዳችሁን እንጂ እግዚአብሔር ይጠላኛል የሚለው በሕይወታችሁ አይመጣም። በጭራሽ አታስቡትም። ምክንያቱም እናንተ ያነ ፍቅር ውስጣችሁን ይዞታል። በዛ ፍቅር ተይዘናል። ስለዚህ ብዙ ጊዜ ስትመለከቱ የእግዚአብሔር ፍቅር በውስጣችን ስላልፈሰሰ በጣም ብዙ ችግር አለ። ገና ወደዚህ መገለጥ ውስጥ አልገባንም። ስለዚህ አንድ ጊዜ እንደውም ስሙን አላነሳም፣ እዚሁ አንድ አገልጋይ ሌላ ቦታ አሁን እንትን ያለ ነውና እኔ ግማሾቻችሁ እንደምትወዱኝም እንደማትወዱኝም ራሱ ሊኖር ይችላል። እኔም ወዳችሁም ደግሞ ብዙም ማልቀርባችሁም ልኖር ትችላላችሁ አለ። እዛ ልክ ሰብኮ ሲወርድ ያልኩት አንተ እንደምትወድ ብቻ ወቅ አልኩት። እኔ እንደምወድ ብቻ ማወቅ ያለብኝ። ይውደዱኝ ይጥሉኝ የራሳቸው እንትን ነው። እግዚአብሔር የሚጠይቃቸው እነሱ። የኛ እንደ አገልጋዮች እንደ ክርስቲያን የሚጠብቅብን መውደዳችንን ብቻ ማወቅ ያለብን። በሌላው ላይ ልቤን ስፈትሸው ጠቁሮ እንዳላገኘው መንፈስ ቅዱስ ሲፈትሸን አሁን እንዳንገኝ ነው። ስለዚህ ይሄ ፍሬ አለን ወይ በሕይወታችን? የዚህ ፍቅር ፍሬ ራሳችሁ ስትፈትሹት አሁን አላችሁ ወይ? እኔ አንዳንድ ጊዜ እናቶች ለልጆቻቸው የሚከፍሉ ጊዜ እንደውም ዛሬ ጧት ስለ ልጆችና ስለ እንትን ስጸልይ እንደው እኮ ልጆች በእናታቸው ነው መጠራት የነበረባቸው አልኩ። 9 ወር ተሸክመው እንደገና ከዛ በኋላ የማይለቋቸው አግብተው ወልደውም ራሱ ተሸክመው ለምን እንደመጣብኝ አስቤ አላውቅም። መጣብኝ እንደዛና አያችሁ። ያ እንደዛ የሚያደርገው ምንድነው? ውስጥ ያለ ነገር እኮ ስለሆነ ውስጥ ያለ የእግዚአብሔር ፍቅር ውስጣችን ይግባ። እህቶቼ ወንድሞቼ፣ በቃ መወደዳችን ይግባ። ቶሎ ለሄድ። ሁለተኛው ደስታ የሚለው ነው። አቤት ይሄማ ከብዙዎች የራቀ እኮ ነው። አያችሁ፣ ከብዙዎቻችን እየራቀ ያለ ነው። የመንፈስ ፍሬ ግን ይልና ፍቅር ብሎ ምን ደስታ። ነህምያ ምዕራፍ 8 የእግዚአብሔር ደስታ ነህምያ 8:8 ላይ ምንድነው የሚለው? የእግዚአብሔር ደስታ ኃይላችን ነው ይላል። እግዚአብሔር በውስጣችን የሚያመጣው ደስታ ኃይል አለው። እንደገና ሉቃስ ምዕራፍ 10 ቁጥር 21 ላይ ጌታችን ኢየሱስ ክርስቶስ ተመልከቱ፣ አጋንንት ሲታዘዝላቸው ይላል። እነሱ ደስ ብሏቸው አጋንንት እኮ ታዘዝልናል። አንዳንድ ጊዜ እኮ ታውቃላችሁ የደህንነት ደስታ እግዚአብሔር ያጠግበን። የደህንነት ጸጋ፣ የደህንነት ራሱ ደስታ፣ የደህንነት ረፍት የገባው ሰው ልንገራችሁ አገልግሎት አይወስደው፣ ጸጋ ስጦታ አይወስደው፣ ሹመትና ገንዘብ አይወስደው። ምክንያቱም ያንን የደህንነት ደስታ ያገኘ ሰው ጌታ ኢየሱስ ክርስቶስ ስለዚህ ምን አለ? ራሱ መናፍስት ስለታዘዙላችሁ ደስ አይበላችሁ ካለ በኋላ ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ ምን ይበላችሁ? ደስ ይበላችሁ ብሎ ምን አለ? ቁጥር 21 ላይ በመንፈሱ ሐሴትን አደረገ ይላል። በመንፈሱ ሐሴትን አደረገ። አያችሁ፣ የውስጥ ደስታ ማለት ነው። የኛ ምክንያቱም ችግር አለው አማርኛችን ታውቃላችሁ። አሁን ፈተና ቴስትንም ቴምፕቴሽንም አንድ ላይ ቴስት ነው የሚለው፣ አንድ ላይ ፈተና ነው የሚለው። እግዚአብሔር አብርሃምን ፈተነው ሲል ቴምፒት አደረገው አይልም። ተማሪዎች የሚፈተኑት
የነሱን ደረጃ ለማወቅ ነው። መፈታተን ግን ቴምፒት ማድረግ ግን ሰዎች እንዲጎዱ የሚያደርግ የሰይጣን ፈተና ነው። እግዚአብሔር ያንን አይፈትንም። እንደገና የደስታም ስትመለከቱ ሐሴት በሚለው ትንሽ የሚጠጋ ይመስለኛል። እነሱ ልዩነት አሉ በደንብ። በዚህ ምክንያት ስትመለከቱ አሁን ጌታ ኢየሱስ ክርስቶስ ሐሴት አደረገ ይላል። ታውቃላችሁ ወንጌል ስታጠኑ ኢየሱስ ክርስቶስ የሳቀበት ቦታ የለም። ይህች ምድር ምን አይነት ክፉ እንደሆነች በጌታ በኢየሱስ ክርስቶስ ሕይወት ስታጠኑ ነው የምታገኙት። የዛሬ 41 ዓመት ወንጌልን ብቻ 4 ጊዜ ደጋግሜ ያጠናሁት እየጻፉ 5 እንትን ያለው ትልቅ እንደዚህ አይነት እንትን ደፍተር ገዝቼ 5 ክፍል ያለው አጠናሁት። የሚገርማችሁ አንድም ቦታ ላይ አልሳቀም ጌታ። 2 ጊዜ ግን አልቅሷል፣ አስለቅሶታል የሰዎች ጉዳይ። ለምንድን ነው የሚያየው በሙሉ እዛ የክብር ቦታ መጥቶ እዚህ ተዋርዶ ያለበት ቦታ ስለሆነ የሰዎች ሕይወት ደግሞ ምን ያህል ጉዳት እንደሆነ አይቷል። ጉዳት እንደሆነ አይቷል። እዚህ ቦታ ግን ስማችን በሰማይ በሕይወት መጽሐፍ ስለተጻፈ ሲናገር ግን ሐሴት አደረገ ይላል። የእግዚአብሔር ስም የተባረከ ይሁን። በቃ ሐሴት አደረገ። እነሱ አጋንንት በታዘዙላቸው ራሱ ደስ ሲላቸው፣ ጌታ ግን ደስ የተሰኘበቱ የነሱ ሕይወት በመንግስተ ሰማያት መቀመጡ ያስደስተው። የእግዚአብሔር ስም የተባረከ ይሁን። ሶስተኛው እንምጣ። ሰላም። ይቅርታ፣ ሰላም። ሰላም በጣም ሁሉም ሰው የሚፈልገው ነው አይደል? እንደ ዩናይትድ ኔሽን አይነት በጣም ሁሉ ጊዜ ይገርመኛል። በአንድ ላይ ተቀምጠው እነሱ ግን አሁን ዩክሬንና ራሽያ እየተታኮሱ ነው አይደለ? ሁለቱም ግን ዩናይትድ ኔሽን ላይ ሰላም እያሉ ተቀምጠዋል ወንበሩ ላይ። አያችሁ፣ ሰላም በጣም ወሳኝ ነገር ነው። በጣም ወሳኝ ነው። በመጽሐፍ ቅዱስ ስትመለከቱ በጣም ወሳኝ ነገር ነው። ኤፌሶን ምዕራፍ 4 ላይ ስትመለከቱ ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ ይላል? ትጉ። በሰላም ማሰሪያ። ሰላም የሌለው ሰው በጣም አስቸጋሪ ነው። ይረበሻል፣ ተስፋ የለውም። እንደገና ደግሞ ራሱ ታውቆ ሌሎችን ያውቃል። ዛሬ ቤተክርስቲያን የሚያስፈልጋ መንፈሳዊ ፍሬ ያላቸው ሰዎች ነው። በቃ ይሄ በውስጣችን እየጠፋ ያለበት ዘመን ነው። በሌላ ነገር ስለምንወሰድ ማለት ነው። ጌታችን ኢየሱስ ክርስቶስ ዮሐንስ 14:27 ላይ ሰላሜን እተውላችኋለሁ አለ። ሰላሜን እተውላችኋለሁ። በደንብ ስሙኝ። ሰላሜን እተውላችኋለሁ ብሎ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም ጊዜያዊ ታውቃላችሁ፣ ጊዜያዊ ደስታ አላት፣ ጊዜያዊ ሰላም ይመስላል። ሰዎች ጨፍረው ጠጥተው በቃ በጊዜው ደስታ ያለ ይመስላችኋል። ወዲያው ግን ሳይቆዩ ልክ ያ ነገር ሲለቃቸው ምንድነው? ሰላም የላቸውም። ስለዚህ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው አይደለም። ልባችሁ አይፍራ። የእግዚአብሔር ስም የተባረከ ይሁን። ፍርሃት የሚባል ሁሉ ጊዜ ሰላምን የሚሰርቅ ነገር ስላለ ማለት ነው። እንደገና ዮሐንስ 16 ላይ ስትመለከቱ በጣም የሚገርም ነገር ነው። መከራ ያለባችሁ ራሱ ሰላም እንዲሆንላችሁ ይህን እላችኋለሁ ይላል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን ብየዋለሁ? አሸንፌዋለሁ። ዮሐንስ 16:33 ላይ ዓለምን ምን ብየዋለሁ? አሸንፌዋለሁ። በተሸነፈ ዓለም ነው። አያችሁ፣ ሰላማችን የበዛ መሆን አለበት። በቃ ሰዎች ሲያዩ የተረጋጋን ሰላም ያለን ሰዎች በቃ እሷ ሰላም አላት፣
እሱ ሰላም አለው። አይተው አያችሁ መለስ ዜናዊ ራሱ ከመሞቱ በፊት ስለ ጴንጤ አለ ያሉት እንደዛ ነው። ድሮ ዩኒቨርሲቲ የምናውቃቸው ሁለተኛ ጴንጤዎች እነሱ ናቸው አለ። በቃ ከሆኑ እኔ ብሆን እንደነሱ ነው። ለምን እንደሆነ ታውቃላችሁ? ለጌታ የጨከኑ ናቸው። ሞት አለ የጨከኑ ናቸው። እስራት አለ የጨከኑ ናቸው። በቃ ወንጌል አንዱ በራሳችን ላይ እንድንጨክን ነው የሚያደርገው። በዚህ ዘመን እኮ ታውቃላችሁ ምድራዊ ነገር በጣም ስለምናፈነፍን ለሁሉ ነገር ፈሪ ነን። አንድ ነገር ተፈጠረ ሲባል በቀደም ተናገርኩትም አንድ ቤተሰብ ጋር ራሱ ሄድንና እዛ የተወሰኑ እህቶች ጋር ሆነን አሁን እያወራን ሳለ መቼም የትራምፕ መንፈስና ኤለማክስ መንፈስ ያላወቀው የለም እና ቢዝነስ አለኝ አለ። አሁን ግን ሲቲዝን ነኝ ግን እሰጋለሁ አለ። አንተ እመን እንጂ አልኩት። እመን እንጂ እንደዛ ከሆነ እኮ እሱ መባረር አለበት አልኩት። አሜሪካ እኮ ሁሉም ስደተኛ ሆኖ እንደገና ሲቲዝን የሆነ ነው ወይም ደግሞ እንደገና እዚሁ እየተወለደ እንትን ያለ ነው። የማያሰጋው ነገር ክርስትናችን ለሌላው ታዲያ እንዴት ነው የሚታየው? ሰላማችን የተጠበቀ ካልሆነ እግዚአብሔር ከዚህ ያድነኛል እግዚአብሔር ደግሞ የሚያስፈልገኝ ይሰጠኛል ብለን መንፈሳችን ካልተጠበቀ ሰላማችን ካልተጠበቀ እኮ እንደሌላው ከሆነ ምን ጥቅም አለው? አያችሁ በታወቀው ዓለም እኮ መረጋጋት ሲኖረን እኮ ነው ልዩነቱ። የእግዚአብሔር ስም የተባረከ ይሁን። ሮሜ 15 ቁጥር 13 በጣም ደስ የሚለኝ ክፍል ነው። በቃ አንዳንድ ጊዜ ጧት ራሴ እምለዋለሁ። በቃ በደንብ ተመልከቱ መጽሐፍ ቅዱሳችሁን አውጣችሁ እዚህ ቢጻፍላችሁ ሮሜ 15 13 ላይ እንደዚህ ይላል። የተስፋ አምላክ ይላል። የእግዚአብሔር ስም የተባረከ ይሁን። የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ምን ይበላችሁ ሁሉ የእግዚአብሔር ስም የተባረከ ይሁን ይሙላባችሁ። የደስታ አምላክ የተስፋ አምላክ በቃ ይህን የለመደ ሰው ታዲያ እንዴት ብርና ወርቅ ያስደስተዋል? ከዚህ የበለጠ ደስታና ሰላም የት ይመጣል? እስኪ እዩት፣ ህይወታችሁን እስቲ እዩት። የኔና የናንተ በየት ላይ ነው ያለው? ቶሎ ወደ አራተኛው ልሂድ። ትዕግስት። ይሄ በጣም የብዙዎቻችን ችግር ነው። ትዕግስት በጣም ፈታኝ ነገር ነው። ብዙ ጊዜ ትዕግስት የሚል ስምም ይዘን መታገስ አንችልም። ከኔ ስልክ ራሱ 7 ትዕግስቶች አሉ። ይሄ ትዕግስት የሚለው የመንፈስ ፍሬ ነው። አሁን የምናገራቸውን ነገር በስጋ ልታመጡ አትቸገሩ። ጌታ ሆይ በመንፈስ ቅዱስ ራሱ ሞልተኛ የልጅህ ደም በእኔ ላይ ፈሷል። ኪዳን ውስጥ ገብቻለሁ። ልጅህ ነኝ። ይህን ፍሬ ሙላኝ። ይሄ ፍሬ በህይወቴ ይታይ። ልንጸልይ ይገባል። ምክንያቱም ደህንነት በነፃ ነው የተቀበልነው፣ ምንም ሳንለፋ ነው። በቃ አመን ተቀበል። እነዚህ መንፈሳዊ ፍሬ ግን እኛ ከእግዚአብሔር ጋር ያለንን ግንኙነት ይወስናል። 40 ዓመት ኑሮ አንድ ሰው ምንም የደህንነት ደስታ ሳይጠግብ ሊሄድ ይችላል። ለምን? አልተለማመደም፣ አልጠየቀም፣ አልተቀበለም። አትለምኑምና አትቀበሉም። ጌታ ኢየሱስ ነው ያለው፣ እኔ አይደለም። ስለዚህ ትዕግስት እዚሁ ኤፌሶን ላይ ተመለከቱ። ኤፌሶን ምዕራፍ 4 ቁጥር 2 ላይ የሚናገረው ነገር አለ። እንደዚህ ይላል፣ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በትህትና ሁሉ
ሁሉ አስቡ በየዋህነት በትዕግስት እርስ በርሳችሁ በፍቅር ምን በሉ ትዕግስት በምን የታጀበ ነው መጀመሪያ ላይ ባል ነው በእግዚአብሔር ፍቅር ላይ ራሱ ከተመሰረተና ነው በእግዚአብሔር ፍቅር ካልተመሰረተና ልክ እንገለጣለን ብዙዎቻችን እኮ ታውቃላችሁ ማንነታችን የሚታወቀው ችግር ሲመጣ እኮ በቃ የሚፈትነን ነገር ሲመጣ አንድ ጊዜ እዚህ ኢትዮጵያ ያለ አገልጋይ ሲናገር ምሽግ ደብረ ዘይት ምናምን ምሽግ ገብተን ሰነበትንና መጨረሻ ላይ ትሬኒንጉ ሲያልቅ አንድ በጣም የሚያስቸግረን ወንድም አለ አሁን ጧት ሌሎችን ስናስነሳ እሱም ጎኑን መታ አርግ ያስነሳውታል ብድግ አለና ምን ማለት ነው ራሱ ጥፊውን ራሱ አይ እኔ ሰሞኑ ትምህርት አግንቶ መስሎኝ ነው አልኩት አለ አያችሁ ምሽግ ገብተን ሰንብተንም ያው ነው እዚህም ነግሬያችኋለሁ ሲቀደም ጾም ጾለት ተብሎ ጾለቱ አልቆ ሲወጣ አንዲቱ ልቦክሳ ተፋጣው ገላጋይ ገብቶ በቃ ትዕግስት የሚባለው ነገር ይፈትነናል በቃ ማንነታችንን የሚገልጠው እዛ ላይ ወቶች ወንድሞች አብረን በተለይ በያገልግሎት ዘርፍ ያላችሁት እርስ በርስ ካልታገሳችሁ እርስ በርስ በፍቅር በትዕግስት ራሱ ካልኖር አለበለዚያ አብራችሁ መስራታችሁ አያችሁ አሁን አንዳንድ አገልግሎት ላይ ችግር የሚፈጠረው አንዳንዱ ላይ በሰላም የሚጠበቁ ለምን ይመስላችሁ ይታገሳሉ ነገሮችን በፍቅር ያያሉ ማለት ነው ይሄ በጣም አስፈላጊ ነው እህቶቼ ወንድሞቼ እኛን አገልጋዮችን ጭምር የሚፈትን ነገር ነው አምስተኛ ቸርነት አንዱ ፈታኝ ነገር ነው አይደል ቸርነት ለሌላ ሰው የምታረጉትን ነገር ደስ ብሏችሁ ማድረግ ዳዊት ምን አለ ምሕረትና ቸርነት በሕይወቴ ዘመን ሙሉ ምን ይላል ይከተለኛል መዝሙር 23 ላይ ሲናገር በሕይወቴ ዘመን በሙሉ ቸርነት እናንተ በልግስና ራሱ ይመልስልኛም ብላችሁ ሳታስቡ ከሱ ሳትጠባበቁ የምታረጉት ነገር ነው በቃ እግዚአብሔር ስለሰጠኝ ራሱ ያን እኔ የተቸገረውን ስናይ እኛ በቸርነት የምናረግለት ነው ምክንያቱም ማናቀው ሰው ሊሆን ይችላል ግን ችግረኛ ሊሆን ይችላል ያ በጣም በተለይ የማካፈል የሚለው በጣም በተለይ በእኛ ባበሻ በተለይ አሁን ይሄ መጀመሪያው ጄነሬሽን ታውቃላችሁ ሁሉም መደመር ነው መቀነስና ማካፈል አይፈልግም ዋሽንግተን ዲሲ ያሉ ተማሪዎች ዋሽንግተን ፖስት የወጣ ነው ማነበው ካነበብኩት ነው መነግራችሁ የ8ኛ ክፍል ተማሪ መቀነስና ማካፈል አይችልም መደመር ግን ይችላል ዋሽንግተን ፖስት የወጣ ነው 2015 ላይ እኛም ብዙዎቻችን ይሄ ማካፈል ለሌላው ለተቸገረው ምናልባት ለሚመልሱልን ውለታል እናርግ እንችል ይሆናል በጣም አንዳንድ እህቶች ወንድሞች ውስጣችሁ ለሌላው እንደዚህ ፓሽን ያላችሁ ዛሬ ጧት ሆሊስቲክ ውስጥ ነበር እያለቀሱ የሚናገሩ ነበሩ እንደዚህ ጎብኝ የሌላቸው ሰዎች ታመው ጠያቂ የሌላቸው አግንተው የጻፉትን አንድ ቀን እዚህ ይነበብላችኋል የሚመልሱትን መልስ ዛብረን ጧት እንሰማ ነበር አያችሁ ልንለግስ ይገባል ልናካፍል ይገባል በቃ ይሄ እየጠፋ ያመጣበት ነው አያችሁ ብዙ ጊዜኛ ህንጻ ስለምንድን እግዚአብሔር ሰው ነው የሚፈልገው ህንጻው እንድናመልክበት ያስፈልገናል ለሱ በአመት አንድ ጊዜ ሰጥተናል ነገር ግን የሰው ህይወት የመጀመሪያው እሱ ነው እህቶቼ ወንድሞቼ በቃ ይሄን በጣም እንዲገባን ያስፈልጋል አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ራሱ እኛ
ቸሮች እንድንሆን ይናገራል። የእግዚአብሔርን ቸርነት ቀምሳችሁ እንደሆነ ይላል። የእግዚአብሔርን ቸርነቱን ቀምሳችሁት ከሆነ ጌታ ቸር መሆኑን ቀምሳችሁ እንደሆነ አያችሁ። በቃ የሱ ባህሪ ወደኛ ገብቶ ከሆነ ልናደርገው የሚገባ ነገር ነው። ቶሎ ቶሎ ልሄድ መጨረሻ፣ ምክንያቱም ኢቫሉዌት የምናደርግበት ነገር አነሳለሁ። ስድስተኛ በጎነት እዛው ምዕራፍ 5 ቁጥር 22 ታገኛላችሁ። ኤፌሶን 5:9 ላይ ራሱ ያለቃል። በጎነት እንድናደርግ የእግዚአብሔር ቃል ይናገራል። በጎ መሆን በቃ የብርሃን ፍሬ በበጎነትና በጽድቅ። በደንብ ተመልከቱ። የብርሃን ፍሬ በበጎነትና በጽድቅ። ጽድቅ ምንድን ነው? በስራ የሚገለጥ። አያችሁ፣ አንዳንድ ሰዎች መንግስተ ሰማያት ለመግባት ለመጽደቅ እንደሚያደርጉት አይደለም። ስለ ጸደቅ የሚገለጥ ሰዎች የሚያዩት ፍሬ የብርሃን ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። በቃ በጎነት የተሞላችሁ ናችሁ። ሰዎች የሚያዩት አያችሁ። አንዳንድ ጊዜ አይታችኋል። አምሽታችሁ ውጭ ቆይታችሁ ስትመጡ ቤታችሁ ልክ ጨልሞ የነበረው ልክ በር መግቢያው ላይ ያለው ስታበሩ ምን ይሆናል? ቧ ይላል። ጨለማው ይገፈፋል። ራሱ ተሰውሮ የነበረው ሁሉ ይገለጣል። በቃ የእግዚአብሔር ራሱ በዚህ በህይወታችን ፍሬ በሚታይበት ሰዓት የኛ ተከድኖ የነበረው ጨለማው እየሸሸ ይሄዳል። ህይወታችን ብርሃኑ ይታያል። ከጌታ የተነሳ ማለት ነው። እግዚአብሔር ይመስገን። አንደኛ ጴጥሮስ 3:17 ልክ እንደዚህ ነው የሚናገረው። አዲስ ኪዳን ላይ በጣም ይደጋግሙታል። ለምንድን ነው? መልእክቶቹን በብዛት ስንመለከት አተኩረው ነው እንትን የሚሉት። የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላል። በቃ በጎ እያደረጋችሁ መከራን ብትቀበሉ ይሻላል። በቃ በዚህ ዘመን እኮ በቃ ዋጋ መክፈል እኮ አንፈልግም። እኔ አንዳንድ ጊዜ አሁን በልጆች ያለውን አይና ለልጆቹ ዋጋ ያልከፈለ ሰው ምንድን ነው? ጳውሎስ እኮ ገንዘቤን አይደለም አለ፣ ህይወቴን እከፍላለሁ። በቃ ለመንፈሳዊ ልጆቹ ህይወቴን እከፍላለሁ። ለወለድ ናቸው። እኛ እኮ ራሱ ሀጂ እኮ ነን። ጌታ ካልመጣ እኮ ቀጣዮቹ እነሱ ናቸው። እንኳን አሜሪካ ተወልዶ ኢትዮጵያም ተወልዶ ከዛ ደሃ ሀገር ይኖራል ሰው። ለልጆቻችን ግን እድሉ ባለበት አገር ሆኖ እንዴት ሰሞኑ እናቱ ከ2 ወር በፊት የሞተች ልጅ 9ኛ ክፍል እሱ ድራግ ውስጥ ገባ። ፕራይቬት ሲያስተምሩ የነበረው አባቱም እናቱ ፕሮፌሽናል ሰራተኞች ናቸው። በቃ አድጓም ብለው ሲተው እሱ ድራግ ውስጥ ገብቶ እስር ቤት ሆኖ ራሱ ሲጠሩ በቃ እዛው ድርቅ አለች። 9 ዓመት ሳትናገር ስትሮክ መጣት። ከ2 ወር በፊት ተቀበረች። አያችሁ፣ ልጁ አሁንም አሜሪካን ተቀምጦ 9ኛ ክፍል ድሮፕ። አንድ ጊዜ ስራ ይወጣል። እንደገና ስራ ሲያጣ መልሶ አባቱ ጋር ይመጣል። እዛችሁ ከታመመችው እናቱ መጥቶ አብሮ እንትን አባቱ ጋር እንትን ያደርጋል። አያችሁ፣ እዚህ ተወልደው በቃ ለሌላው በቃ ሳክሪፋይ ለማድረግ ኧረ በጣም እግዚአብሔር ማስተዋል ይስጠን። በቃ እድል በሌለበት ሀገር ያሉት ምን ይበሉ? እድሉ ያለ በጎነት፣ እምነት። ይሄ ብዙ አልሄድበትም፣ ምክንያቱም ያለ እምነት ምንም ነገር ማድረግ ስለማንችል ሰው ሁሉ እግዚአብሔር እንዳለ ያምን ይገባዋል ይላል ዕብራውያን ስትመለከቱ። እንደገና ደግሞ እምነት ተስፋ ስለምናደርገው ዕብራውያን ምዕራፍ 11 ቁጥር 1 ላይ
የሚያስረግጥ ነው፣ የሚያስረዳ ነው። ሁለተኛ ቆሮንቶስ ራሱ 5:7 ላይ ራሱ እኛ በማየት ሳይሆን በእምነት ነው የምንኖረው ይላል። የእምነት ኑሮ መኖር ያሳርፋል እህቶቼ ወንድሞቼ። ይኸው አባቴን እዚህ ያለ አንተ አያሳስብም እንደዚህ ግዛ ክፍያ አለኝ አንድ ጊዜ። አላስብም አልኩት። ለምን ብዬ? ምክንያቱም እንድናስብ የተሰጠን እሱ ያው አስተዳደር ደግሞ ኃላፊነት ስላለበት ያስባል። ለቤቱም ማስበውን ለዛ ያስባል። በቃ ብዙ ጊዜ እንደዛ ያስብ ነበር። ሸክም ሆኖበት የእግዚአብሔር ቤት መልካም እኮ ነው ታውቃላችሁ። በተሰጠው ሰው በዛ ኃላፊነት ያሉ ሰዎች የተሰጣቸው ነው ሊያስቡ ይገባል። ለኔ ግን እንደዛ ነው። አያችሁ ልናስበው የሚገባው የእምነት ኑሮ ልንኖረው የሚገባው ማለት መጽሐፍ ቅዱስ በቃ ይገባናል። ብዙዎቻችን እኮ መሰጠት መቆረስ የሚያቅተንም ታውቃላችሁ እግዚአብሔርን እኮ ስለማናምነው ነው። ምናልባት እኔ ይህን ጎድዬ ከምሰጥ ይህን ባስቀምጠው ለችግር ጊዜ ይሆናል ብለን ስለምናስብ እኮ ነው። ጤና ሰጥቶን መኖሩ ራሱ ዋስትና አይደለም። ጤና የሌላቸውን ሰዎች በየሆስፒታሉ ሄዳችሁ እንዴት እንደምታዝኑ ነርሲንግ ሆሞችን እስቲ ጎብኙ አንዳንድ ጊዜ። እግዚአብሔርን ስለ ጤናችሁ እንኳን እንድታመሰግኑ። እምነት የዋህ በተለይ የሚለው በጣም የተሳሳተ ትርጉም ያለው በእኛ ህዝብ ነው። የዋህ ማለት ሞኝ አይደለም። ማቴዎስ ምዕራፍ 11 ቁጥር 29 ላይ ታገኙታላችሁ። የዋህነት ሞኝነት አይደለም። ክርስቶስ ሁሉን ያውቃል። ራሱ ከሁሉ በላይ ነው። ሁሉን የሚገዛ ነው። ሁሉን የሚያውቅ ነው። ነገር ግን የዋህ ነበር። የዋህ ማለት ሞኝ መሆን አይደለም። አንዳንድ ጊዜ ታውቃላችሁ የዋህ ስትሆኑ ዛሬ በቸርች ውስጥ ብልጦች በስተዋል። እናንተ ሞኝ እነሱ ብልጥ የሆኑ ይመስላችኋል። በተለይ አንዳንድ ጊዜ ዝም ብላችሁ እንደዛን ስትሉ በቃ እሱ እኮ ሞኝ ነው። አይ ግድ የለም እሱ ሞኝ ስለሆነ ግን ለቤቱ የሚጠነቀቅ እግዚአብሔር ግን ሲጠነቀቅ አይቻለሁ። ሞኝ ነው ግድ የለም እያወቅን ምን ተው አንዳንዱ እግዚአብሔር ሲያደርግ ታገኙታላችሁ ራሱ። እና ጌታ ኢየሱስ ክርስቶስ ቀንበሬን በላችሁ ተሸከሙ ከእኔ ምን በሉ ተማሩ እኔ የዋህ በልቤም ምንድነኝ ትሁት ነኝና ለነፍሳችሁ ምንድን። ለምንድነው ሰዎች ማረፍ ያቃታቸው በዚህ ዘመን? የዋህ መሆን በመሆን ፈንታ ብልጥ እየሆነ ነው። በቃ ብልጥ ስለምንሆን። እሺ ወደ መጨረሻው ልሂድ። ራስን መግዛት። ይሄ በጣም በጣም እንደዚህ ፈታኝ ነገር የለም። በቃ ብዙዎች የሚፈተኑበት ፈተና አንዱ ይሄ ነው። ትዕግስትና ራስን መግዛት በቃ በጣም የተከበሩ ሰዎች ታውቃላችሁ። አንዳንድ ጊዜ ሰዎች ወደ ሹመት ሲመጡ እንደ መልአክ ያያችኋቸው ሰዎች አንድ ቦታ ላይ ግን እንደ ሰይጣን ሆነው ታገኛቸዋላችሁ። ራሳቸው መግዛት ሲያቀታቸው ታያላችሁ። የጀመሩበቱን ትህትና ሳይሆን የጀመሩበቱን ራሱ ፍቅር ሳይሆን አምባገነን ሲሆኑ ታያቸዋላችሁ። የዓለምን ባለስልጣኖች ተመልከቱ። ዛሬ በእግዚአብሔር ቤት አንዳንዶችም ልክ እንደዛ እየሆኑ የመጡበት ጊዜ ነው። በቃ እንደዛ የእግዚአብሔር ቃል ራስን መግዛት በጣም ወሳኝ ነገር ነው። ከተማን ከሚገዛ ራሱን የሚገዛ ምን ይላል? ይበልጣል። ራሱን የማይገዛ ሰው ይላል ምሳሌ ላይ ራሱን የማይገዛ ሰው አጥር እንደሌለው ቤት ነው። አጥር የሌለ ቤት አይታችኋል? ራሱ ወደ ሀገር ቤት ሄዳችሁ ከሆነ አህያውም ሲታከከው ከብቱም ሲያልፍ ይፈርሳል። ሁሉ ነው የሚገባበቱ ምንም ከለላ የሌለው ማለት ነው። ራስን ያለ መግዛት ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የሰጠን መንፈስ ምንድነው ይላል?
ራስን የመግዛት አያችሁ እግዚአብሔር የሰጠን የፍርሃት መንፈስ አይደለም ይላል ነገር ግን ራስን የመግዛትና የፍቅር መንፈስ ነው ራስን የመግዛትና የፍቅር መንፈስ ነው ብዙ ጊዜ ግን እንደዛ አይደለም ብዙ ጊዜ ይሄን ችግር ታያላችሁ በጣም ትልልቅ ቦታ ያሉ ሰዎች የሚያቅታቸው ምንድነው ብትሉ በቃ በብዙ ህዝብ ኃላፊነት የተሾሙ እንደና አሜሪካን ባሉ እንኳን በቃ ተዋርደው የምታገኙአቸው ራስን ባለ መግዛት ነው በቃ ይሄ በጣም ወሳኝ ነገር ነው እንግዲህ በደንብ አዳምጡኝ መጨረሻው ላይ እነዚህ እንዴት ነው ራሴን ኢቫሉዌት ማድረግበት 5 ነገሮች አነሳላችኋለሁ ቶሎ ብዬ መንፈሳዊ ፍሬ እንዳፈራ 5 ወሳኝ ነገሮችን በህይወቴ ኢቫሉዌት ማድረግ አለብኝ የመጀመሪያው ቅንነት አለኝ ወይ ቅንነኝ ወይ እግዚአብሔር ሲያይ መዝሙር 11 ቁጥር 7 ላይ እግዚአብሔር ጻድቅ ነው ይላል ጽድቅን ምን ይወዳል በቃ ጽድቅን ይወዳል ቅንነት ፊቱን ታይዋለች በቃ ቅንነኝ ወይ ሰዎች ሲሉ አሁን አንዳንድ ጊዜ የኔ አማርኛ የተወላገደ ይሆናል አይደለ ድሮ ትምህርት ቤትም ሲማመጣበት እሱ ነው ሌላውን ኤ ያመጣ አማራ ተብዬ ግን ማግኘው እንደዛ ያው ያደኩት ራያ ስለሆነ ማለት ነው ስለዚህ ባይገባችሁ አይወላገድ በቃ እሱ ቋንቋው ነው በሉ በቅንነት በቃ ቅንነት ፊቱን ታይዋለች ትንቢተ ዳንኤል ምዕራፍ 6 ቁጥር 21 ላይ ንጉስ ሆይ አለው ዳንኤል ሆይ ካንበሶች አፍ ዳንህን ሲለው ንጉስ ሆይ አለው ሻመት ንገስ በፊቱ ቅንነት ተገንቶብኛል አምላኬ መልአኩን ልኮ ያንበሶችን አፍ ምን አለ ዘጋ ቅኖቹ ሁለተኛ ቶሎ ነው መደየኛው ሁለተኛ እግዚአብሔርን መታዘዝ በቃ እግዚአብሔር ቃል የሚለን እንታዘዘው ስናነበው ራሱ የሚለን እንታዘዘው በቃ ሰው ብሎን ሳይሆን ምን ሳይሆን ስናነበው የእግዚአብሔር ቃል ስለሆነ እንታዘዘው በቃ ሰው ከሚለን በላይ ለእግዚአብሔር ቃል አክብሮት ይኖራል ኢሳይያስ 66 ቁጥር 2 ላይ ወደዚህ በቃሉ ወደሚንቀጠቀጥ ሰው ምን እላለሁ ይላል እመለከታለሁ አያችሁ ቃሉን የሚታዘዝ ሰው ይፈልጋል ዘፍጥረት ምዕራፍ 6 ቁጥር 22 ላይ ስትመለከቱ የእግዚአብሔር ቃል ኖህም እግዚአብሔር ያዘዘውን ሁሉ አደረገ ይላል አስቡ 100 ዓመት ነው የደከመው 100 ዓመት የተናገረውን ይታዘዝ ነበር መታዘዝ ሶስተኛ ትህትና በጣም መንፈሳዊ ፍሬ ለማፍራት እቶች ወንድሞቼ ከኢየሱስ እንማር ቅድም ያነበብንላችሁ ማቴዎስ ላይ አይታችኋል አይደል ማቴዎስ 11:29 ላይ እኔ በልቤም የዋህ ብሎ ትሁት እንደሆነ ትህትና ትልቅ ቦታ እኮ ልትሆኑ ትችላላችሁ ታይትላችሁን አስከባሪ አይደላችሁ የምትሆኑት እኔ ሁሉ ጊዜ ምን እላለሁ ዶክተሮች ተምረው ነው ያገኙት ደክመውበት ነው ዶክተር ይባላሉ እንደዚህ ግን እግዚአብሔር በሰጠው ጸጋ ግን የሚኩራራ ሰው ካለ በጣም ያሳዝናል ባልደከመበት እግዚአብሔር ትሁት ሆነን እናመልከው እንጂ ስለዚህ ቀንበሬን በላችሁ ላይ ተሸከሙ ከኔም ተማሩ እኔም የዋህ በልቤም ትሁት ነኝና ያዕቆብ 4:6 ላይ እግዚአብሔር ለትሁታን ጸጋን ምን ይላል መንፈሳዊ ፍሬ ለማፍራት እቶች ወንድሞቼ አራተኛ የእግዚአብሔርን ቃል ማንሰላሰል ሜዲቴት በቃ ይሄ በተለይ ወክ ስታረጉ
እንደገናም ደግሞ ስትተኙ ቀን ብዙ ነገር አእምሮአችሁ የተቀመጠ ቢኖርም እንኳን ያንን እያሰባችሁ አትተኙ። ምክንያቱም አእምሮ እስካልተኛችሁ ድረስ ራሱ ስራውን እየቀጠለ ነው። ተኝታችሁም ቀጣይ ነው እሱ። እናንተ ግን ይሄንን ቃል ይላል የዚህ ሕግ መጽሐፍ ከአፋ ይልይ ኢያሱ ምዕራፍ 1 ቁጥር 8 ከአፋ ይልይ። ነገር ግን በቀንም በሌሊትም በነቃ ቁጥር ምን በለው አስበው፣ አስለምዱት። የሚለመድ ነው እህቶቼ ወንድሞቼ። እኔ መጀመሪያ ሰዎች ሲሉ እንዴት ነው? ምክንያቱም አንዲት ኳይት ታይም ዊዝ ጋድ የምትል መጽሐፍ ትንሽ ቡድኔ ናትና እሷንም እንዴት ይቻላል? ሰውየው የጀመረው መጀመሪያ 5 ደቂቃ እግዚአብሔርን ቃል ማንበብ፣ 5 ደቂቃ ያነበበውን ነገር ማስተዋልና 5 ደቂቃ ደግሞ ሜዲቴት እያደረገ ያንን መዋል ነው። የአሜሪካን ትሬጀረር የነበረ ነው እና ከዛ በኋላ ወደ ግማሽ ሰዓት መጣ፣ ወደ 1 ሰዓት መጣ፣ ወደ 2 ሰዓት መጣ፣ ወደ 3 ሰዓት ሲመጣ አሁን ጾለት ከን ብቻ ሳይሆን ህይወት ከን እፈልጋለሁ አለ። የቢሊግራም አገልግሎት ያ ሁሉ ነፍስ ሲጎርፍ ያያችሁበት የጾለት መሪሱ ነበር። የ90 ብር ደሞዙን ትቶ 30 ሺህ ብር ራሱ አሶሲዬሽን እየከፈለው ወደ ጾለት መጣ። ማንም ሰው አይቶት አያውቅም። የተከበረ ሚዲያ ራሱ ሊያነጋግረው የአሜሪካ ትሬጀረር የነበረ ሰው ነፍሳት እንደዛ ሲጎርፍ የነበረው አንደርግራውንድ ሰው የማየውን የጾለት ክፍል እሱ ነው ይዞት የነበረው። እሳቸው አንድ ሀገር የሚሄዱ ከሆነ ቀድሞ 3 ሳምንት በጾም በጾለት እዛ ሰዎች ይዞ ይወርቃል። እቶቹ ወንድሞቼ ሜዲቴት ዘ ወርድ በቃ የዚህ ሕግ መጽሐፍ ከአፋ ይልይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድህ ምን ይላል? ይቀናልሃል፣ ይከናወንልሃል። መከናወን የማይፈልጋል ለዚህ ውስጥ እቶቼ ወንድሞቼ እግዚአብሔርን ያብዛልን። አንተን እንዳልበድል ቃልክን በልቤ ውስጥ ሰወርኩ ይላል መዝሙር 19:11 ላይ። 5ኛ ይሄ በደንብ ወሳኝ ነው እህቶቼ ወንድሞቼ። ይሄ አሁን የምናገረው በደንብ ስሙኝ። ማምለክ መጀመር አለበት። በግላችሁ እግዚአብሔርን ማመስገን ልመዱ። በቃ ያምልኮ ህይወት ልመዱት ራሳችሁ በእናንተ በተሰባበረ ቋንቋ። እኔ አንዳንድ ጊዜ እዚህ እየዘመሩ እዛ የራሴን ነው የምዘምረው። በቃ ይገባኛል የራሴ ቋንቋ። የነሱ ጋር መሄድ ሲያቅተኝ ራሱ መጀመሪያ ወደ ጌታ ሲመጡ ሁሉ ነገር ነው የሚያስገባችሁትና መዘምራን መግባት አለብኛል። ከዛ በኋላ ለካ ይፈተናል። ከዛ ሲፈትነኝ የኔ ቀራርቶ ሆነበት። ወንድም አበራ አንተ ብቻ ዘምር። በዛ ግሬው መቀየም የለም። እሺ ስለዚህ ጌታ ሆይ የት ነው የምትፈልገኝ? ራሱ አያችሁ በቃ እግዚአብሔር የኛ ግን ይገባዋል፣ ላሰልጣኙ ግን አልገባውም። ስለዚህ ማምለክ እንልመድ። አያችሁ ሐዋርያት ሥራ ምዕራፍ 16 ላይ ቁጥር 24 እና 25 እና 26 ተመለከቱ። በመንፈቀ ሌሊት ግን ታስረው እኮ ነው ታስረው በሰንሰለት ውስጥ ገብተው ጌታ ማምለክ ሲጀምሩ ሰንሰለቱ ከእጃቸው ወደቀ ይላል። የሁሉ ምስራት ምን አለ? አምልኮ የሚፈታ ነገር ነው። ወቶቼ ወንድሞቼ ብዙ ሰዎች ጸጋ ስጦታዎች ሲፈሱላቸው ያየሁት የዝማሬና የማመስገን ህይወት ውስጥ ሲገቡ ነው። የሚያጉረመርም ሰው እግዚአብሔር አይቀባም በጭራሽ። መጽሐፍ ቅዱስ ነው የሚለው። እኔ አይደለም። እግዚአብሔር ይመስገን። እንጸልይ።